አመሰግናለሁ ክቡር ጠቅላይ ሚኒስትር ክቡራትና ክቡራን እኔ ስለ ጨበራ ጩርጩራ እና ስለ ኮሻ አጭር የተሰማኝን ስሜት ለማካፈል ያህል ነው እዚህ ቦታ የዛሬ 2 አመት አካባቢ ይመስለኛል መተናል እንደዚህ በካቢኔ ጉብኝት አድርገናል ስራው በከፍተኛ ሁኔታ ያደገ የመጣ መሆኑን አይቻለሁ ተረድቻለሁ ትላንት በጨበራ ጩርጩራ እንግዲህ አዲስ በኢትዮጵያ ቱሪዝም ማፕ ውስጥ አዲስ እየተለማመደ ያሉ አንዱ የጨበራ ጩርጩራ መዝናኛ እና የቱሪዝም መዳረሻ ቦታ ነው ባለፉት ጥቂት አመታት ይሄንን መሰል ሌሎች ትልቅ የቱሪዝም አቅም ያላቸው ማዕከላት በኢትዮጵያ በተለያዩ ቦታዎች ተገንብተው ለአጠቃላይ ለኢኮኖሚ ማመንጨት አዲስ ተጨማሪ ፋክተር ሆኖ መጥተው ያየን ነው እና እኔ በዚህ ውስጥ ምረዳው መማረው በዚህ በመንግስት ውስጥ ይሄንን እድል አግኝተን መስራት ከጀመርኩበት ጊዜ ጀምሮ ኢትዮጵያን በተሻለ እንዳውቅ አቅማንም እንድረዳ ፖቴንሻሏን እንድረዳ እድል አግኝቻለሁ ብዬ መናገር እፈልጋለሁ ወደ ተለያዩ አቅጣጫዎች በስራ ምክንያት እንጓዛለን ስለዚህ ማናቀውን ያወቅን ያላየነውን ያየን ያደነቅን በርግጥም ኢትዮጵያ በጣም ሰፊ ሀብትና አቅም ያላት ሀገር መሆኗን ለመረዳት እድል አግኝቻለሁ ሶ እንግዲህ የሌለ ነገር አይመጣም ያለ ነገር ነው ወደ አክቹአሊቲ የሚቀየረው ጨበራ መንበለው ጎርጎራ ወንጭ ምን መንበል ዞሮ አቅሙ ትላንትም ሁሌም ነበር ያንን አቅም አይቶ ተረድቶ ወደ አክቹአሊቲ የመቀየር ስራን ነበር ሁሌም ይጠብቅ እና ይጠይቅ የነበረው ስለዚህ ይሄ እንዲሆን ደግሞ ወቅት መምጣት አለበት መታየት ማየት ሚችሉ ሰዎች አይተው ፖቴንሻሉን ወደ አክቹአሊቲ ለመቀየር ጉጉት ይፈልጋል ይሄንን ወደ ስራ ተግብሮ ውጤታማ ማድረግና ትላንት በአቅም ደረጃ የነበሩ ሀብቶችን ወደ አክቹአሊቲ ወደ ተጨባጭ እውነታ መቀየር ይጠይቃል ስለዚህ ይሄ እውን ሆኖ በኢትዮጵያ ውስጥ የኢትዮጵያን አጠቃላይ ቱሪዝም አቅም በእጅጉ ከፍ ያደረጉ ማዕከላት ተገንብተዋል የቱሪዝም ሀብቱም እየሰፋ መጥቷል ስለዚህ ትላንት በጨበራ ያየሁት ይሄን ነው አካባቢው በጣም ያምራል መልክዓ ምድሩ በጣም እጅግ በጣም ያምራል ምናልባት ለወደፊት እነዚህ ፕሮጀክቶች ተጠናቀው ሲያልቁ ኢትዮጵያኖች እንዲሁም ሌሎች ማናቸውም ሰው ልጆች ወደዚህ መጥተው አካባቢው ማድነቅ የሚችሉበት እድል ሲከፈት ያኔ ብዙ ያዩዋል ዞን አይተናል እንግዲህ ካሁን በፊት ነው ዞን ያየሁት በአካል ከኢትዮጵያ ውጭ ነበር አሁን ላይ ኢትዮጵያ ውስጥ መጓዝ እንችል መንቀሳቀስ እንችል ዞን ማየት እንችላለን ደስ ብሎኛል ሌላው ወደዚህ ኮይሻ የሃይድሮ ፓወር ፕሮጀክትን መጣ እንግዲህ ይሄ ካፓሲቲው በአፍሪካ ውስጥ ትልቅ ከሚባሉት ውስጥ አንዱ ነው ከህዳሴ እና አስዋን ከነሱ ቀጥሎ በ3 በ4ኛ ደረጃ ሊቀመጥ የሚችል አቅም ያለው ይመስለኛል ካልሳሳትኩ ይሄ ሲገነባ ቅድም እንዳልኩት ያደገ የመጣ ስራ መሆኑን አይተናል ዞሮ ያለ ችግር እዚህ አልተደረሰም በሀገራችን ምንም አንደርማይን ማይደረግ ሁላችንም አክኖሎጂ የምናደርገው በዚህም በዛም ችግሮች አሉ በሌላ የአፍሪካ ሀገራት ቢሆን እነዚህ ያሉ ችግሮች ምናልባት የልማት ስራ አልሰራም ብሎ አንድ መንግስት እንዲቀመጥ በቂ ምክንያት ሊሆነው ይችል ነበር ብዬ አስባለሁ ስለዚህ እነዚህ ስራዎች በችግርም ውስጥ ተሆኖ እድገታቸው ከፍ ያለ አንዳንዶቹን እየመረቅን ሌሎቹን ደግሞ ላውንች ያደርግን በጣም ትልልቅ ለኢትዮጵያ የሚመጥኑ ፕሮጀክቶች እየተጀመሩ መሰረታቸው ይጣልና እየተቋጩ የተመረቁ ይገኛሉ ይሄ ሲሆን ቅድም እንዳልኩት በጣም ሰፊ ተግዳሮት አለ ግን እንደ ሀገር እንደ ህዝብ አጠቃላይ ሬዚሊየንት የሆነ ሀገርና ህዝብ መሆኑን ተጨማሪ በታሪክም እንዳየነው አሁንም ማረጋገጫችን የሚሆኑ ይመስለኛል የተማርን ነው ዞሮ ማናችንም ወደዚህ ስንመጣ
በፍጽምና ልንመጣ አንችልም በልምምድ ጋፖችን የሞላን የተሻለ ስራ እየሰራን እንድንሄድ የሚያስችሉ ድሎችን ይዘናል ሶ በዚህ ደግሞ ክቡር ጠቅላይ ሚኒስትሩ የመሩትን ስራዎች በዚሁ አጋጣሚ ከፍ ያለ ዋጋ ልሰጣቸው ፈልጋለሁ የተማርን ነው የተማርን ደግሞ የተሻለ ስራዎችን እየሰራን ለሀገራችን በመንችለው ሁሉ አበርክቶ ያረግን ለመሄድ ዝግጁ ነን ለማለት ያህል ነው አመሰግናለሁ